ሰበር ዜና ከፍተኛ ጄኔራሉና ባለስልጣናት በፖሊስ ቁጥጥር ስር መዋላቸው ተሰማ። የአክብሮት ሰላምታችን በያላችሁበት ሁሉ ይድረስ። የተወደዳችሁ የኢትዮ ፖስት ሚዲያ ቤተሰቦች እንደምን አላችሁ? አዳዲስና ወቅታዊ ሰበር መረጃዎችን ይዘንላችሁ መተናል። በቅድሚያም አበይት ነጥቦቹን በማስተዋወቅ እንጀምራለን። ከፍተኛ ጄኔራሉ በቁጥጥር ስር ውለው ምርመራ እየተደረገባቸው መሆኑ ተነገረ። በፌደራል መንግስቱና በህወሓት ኃይሎች መካከል ያለው ወታደራዊ ውጥረት አይን ላይን ወደ መታኮስና ወደ ከባድ ወታደራዊ ግጭት እያመራ በሚገኝበት በዚህ አስቸጋሪ ጊዜ ውስጥ ወታደራዊ ምስጢሮችን ለጠላት አሳልፈው ሰጥተዋል የተባሉት ከፍተኛ ጄኔራሉ ላይ ምርመራ መከፈቱ ተገልጿል። ስለ ጄኔራሉ የመከላከያ ሚኒስትሩ ጉድ ያስባለ መግለጫን ሰጥተዋል። በዝርዝር እንመለከተዋለን። በሌላ መረጃ የፋኖ መሪው ዘመነ ካሴና የመከላከያ ጄኔራሎቹ በአደባባይ ተፋጠጡ። በፌደራል መንግስት ኃይሎችና በአማራ ፋኖ ታጣቂዎች መካከል እየተካሄደ ያለው ጦርነት አንድ በረድ አንድ ደግሞ እየተፋፋመ በሚገኝበት ወቅት የህወሓትና የፋኖ ኃይሎች ጥምረትን በተመለከተ አነጋጋሪ መግለጫ ተሰጥቷል። በዝርዝር ይዘነዋል። በሌላ ሰበር ዜና በአዲስ አበባ ከተማ በርካታ ባለስልጣናት በፖሊስ ቁጥጥር ስር እየዋሉ መሆናቸው ተሰማ። በመዲናችን አዲስ አበባ ባልተለመደ መልኩ ከህግ በላይ ነን በማለት በህዝብ ትከሻ ላይ ተቀምጠው የነበሩ በማጭበርበርና በሙስና ማዕበል ውስጥ እጃቸው አለበት ተብለው የተጠረጠሩ በርካታ ባለስልጣናት በቁጥጥር ስር እየዋሉ መሆናቸው ተሰምቷል። የተያዙ ባለስልጣናት ስምና ዝርዝርም ይፋ ሆኗል። በዘገባችን በዝርዝር ታደምጡታላችሁ። በሌላ መረጃ አቶ ተወልደ ገብረ ማርያም በድጋሚ ወደ ከፍተኛ ስልጣን መመለሳቸው ተነገረ። የቀድሞ የህወሓት ሹመኛ የነበሩትና የኢትዮጵያ አየር መንገድ ዋና ስራ አስኪያጅ የነበሩት አቶ ተወልደ ገብረ ማርያም ወደ ከፍተኛ ስልጣን እርከን መመለሳቸው በይፋ ተገልጿል። ዛሬ በአቪዬሽን ኢንዱስትሪ ውስጥ ትልቅ መነጋገሪያ የሆነ ዜና ተሰምቷል። በዝርዝር ትሰሙታላችሁ። እነዚህንና ሌሎች አዳዲስ መረጃዎችን በዚህ ሰዓት የመረጃ ጊዜ ወደ እናንተ በዝርዝር እናደርሳለን። እንደ ሁሉ ጊዜው ቪዲዮ ላይክ እና ሼር በማድረግ ጀምሩት። ለሚዲያችን አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ አዳዲስና ተአማኒ መረጃዎችን ያግኙ። አሁን ወደ ዝርዝሩ እንሻገር። በመጀመሪያም አቶ ተወልደ ገብረ ማርያም በድጋሚ ወደ ከፍተኛ ስልጣን መመለሳቸው ተነገረ። የኢትዮጵያ አቪዬሽን ያፈራቸውና አንጋፋ ስመጥር መሪዎች በዓለም አቀፍ መድረክ ላይ ያላቸው ተጽዕኖና ተፈላጊነት ከመቼውም ጊዜ በላይ እየጎላ መጥቷል። የኢትዮጵያን አየር መንገድ በአፍሪካ በአንደኝነት እንዲነግስ ያደረጉት የአቪዬሽን መሐንዲሱ አቶ ተወልደ ገብረ ማርያም ወደ ከፍተኛ የዓለም አቀፍ ስልጣን እርከን በድጋሚ ተመልሰዋል። የፓኪስታን ብሔራዊ አየር መንገድ የቀድሞ የኢትዮጵያ አየር መንገድ አመራሩን በይፋ መሾሙ ተዘግቧል። የዓለም አቀፉ የፋይናንስና የዜና ተቋም ብሉምበርግ ጉዳዩን በቅርበት ካላቸው ታማኝ የመረጃ ምንጮችን ጠቅሶ ይፋ እንዳደረገው በከፍተኛ የገንዘብ ኪሳራ ውስጥ ተዘፍቆ የቆየውና በቅርቡ ወደ ግል ይዞታነት የተዘዋወረው የፓኪስታን ብሔራዊ አየር መንገድ አዲሱን ዋና ስራ አስፈጻሚ አድርጎ ለመሾም ያጫቸው አቶ ተወልደ ገብረ ማርያምን ነው። ይህንን በኪሳራ የደቀቀ አየር መንገድን ሙሉ በሙሉ ለመረከብ በ647 ሚሊዮን ዶላር ግዙፍ ክፍያ የመጨረሻ ሂደቶችን እያጠናቀቀ የሚገኘውና በታዋቂው ባለሀብት አሪፍ ሀቢብ የሚመራው አሪፍ ሀቢብ ኮንሰርቲየም የአቶ ተወልደ ገብረ ማርያምን ሹመት እሁድ ዕለት ይፋ እንደሚያደርግ ተነግሯል። አዲሶቹ ባለሀብቶች የፓኪስታንን አየር መንገድን ዳግም ህያው ለማድረግ የአቶ ተወልደ የዓለም አቀፍ ደረጃ የአቪዬሽን ጥበብና ስትራቴጂካዊ እይታ ብቸኛ መድኃኒት መሆኑን አምነዋል። አቶ ተወልደ ገብረ ማርያም የኢትዮጵያ አየር መንገድን በበላይነት በዋና ስራ አስፈጻሚነት በሰሩባቸው 11 ዓመታት ውስጥ ያሳዩት ስራ በዓለም አቀፍ ደረጃ ተመራጭ እንደነበር አይዘነጋም። በሳቸው የስልጣን ዘመን የኢትዮጵያ አየር መንገድ የአውሮፕላን ቁጥሩን ከ33 ወደ 130 አድጓል። ዓመታዊ ገቢው ደግሞ በ4 እጥፍ አድጎ 4.5 ቢሊዮን ዶላር እንዲነካ አድርገው ነበር። አዲስ አበባን የአፍሪካ ቁጥር 1 የአየር ትራንዚት ማዕከል በማድረግ አየር መንገዱ በሀገሪቱ ትልቅና ብቸኛው እጅግ ትርፋማ አየር መንገድ እንዲሆን ያደረጉ አንጋፋ መሪ
ናቸው። እንደ አውሮፓውያኑ አቆጣጠር በ2022 ባጋጠማቸው የጤና እክል ምክንያት በዩናይትድ ስቴትስ የሕክምና ክትትል ለማድረግ ሲሉ በፈቃዳቸው በቅድሚያ ጡረታ መውጣታቸው ቢታወስም አሁን እነሆ ጤናቸው ተመልሶ ወደ አቪዬሽን ስራው ተመልሰዋል። አቶ ተወልደ ገብረ ማርያም ወደ ፓኪስታን አየር መንገድ መምራታቸው ከመሰማቱ ወራት አስቀድመው ሌላኛው የኢትዮጵያ አቪዬሽን ቁንጮና አንጋፋው መሪ የሆኑት አቶ ግርማ ዋቄ በተመሳሳይ መልኩ የዩጋንዳ ብሔራዊ አየር መንገድ ሊቀመንበር ሆነው መሾማቸው የሚታወስ ነው። ወደ ቀጣዩ መረጃችን ስንሻገር የፋኖ መሪው ዘመነ ካሴና የመከላከያ ጀነራሎቹ በአደባባይ ተፋጠጡ። በፌደራል መንግስት ኃይሎችና በአማራ ፋኖ ታጣቂዎች መካከል እየተካሄደ ያለው ጦርነት አንደ በረድ አንደ ደግሞ እየተፋፋመ በሚገኝበት ወቅት የህወሓትና የፋኖ ኃይሎች ጥምረትን በተመለከተ አነጋጋሪ መግለጫ ተሰጥቷል። ለወራት ከሚዲያ ተሰውሮ የቆየው የፋኖ መሪው ዘመነ ካሴ መድረክ ላይ ወጥቶ የብልጽግና ስልታዊ እቅድ ህወሓት አክሽፎታል ሲል አስደንጋጭ ንግግርን አድርጓል። በሌላ በኩል ደግሞ የመከላከያ ከፍተኛ ጀነራሎች የፋኖን ማሰልጠኛዎችን መተናል፣ እርስ በርስ እንዲብላሉ አድርገናቸዋል በማለትም መግለጫን አውጥተዋል። የአማራ ፋኖ ብሔራዊ ንቅናቄ ሊቀመንበር ዘመነ ካሴ የፋኖ ተዋጊዎች ምረቃ ላይ ባደረገው ንግግር ህወሓት ከመከላከያ ሰራዊት ጋር በመሆን ፋኖን አልወጋም ማለቱ የብልጽግናን ስልታዊ እቅድና ሴራን ሙሉ በሙሉ አክሽፎታል ሲል በአደባባይ ተደምጧል። የአማራ ህዝብ ወታደራዊና ፖለቲካዊ ትግል ባይኖር ኖሮ የፕሪቶሪያው የሰላም ስምምነት ሊመጣ አይችልም ያለው ዘመነ እሱ የሚመራው ኃይል በአሁኑ ወቅት እጅግ በጣም ጥሩ ወታደራዊ ቁመና አቅም ላይ እንደሚገኝም ገልጿል። ይህ በእንዲህ እንዳለ የኢትዮጵያ መከላከያ ሰራዊት በበኩሉ በአማራ ክልል ጎጃምና ደቡብ ጎንደር ቀጠናዎች እያካሄደ ያለውን መጠነ ሰፊ ዘመቻን የሚያሳይ የጽንፈኛውን አንገት ያስደፋው እዝ የተሰኘ መልእክትን አሰራጭቷል። በመልእክቱ ላይ የምስራቅ እዝ አዛዥ ጀነራል መሐመድ ተሰማ ጎጃምን እየመሩ ያሉበትን ሁኔታ ሲያብራሩ ፋኖዎች ከውጭ ኃይሎች ጋር በጥምረት ሊወጉን እያስፈራሩን ነው ሲሉ ወንጅለዋል። ጀነራል መሐመድ ተሰማ ሲናገሩ ሊያስፈራሩን ይሞክራሉ፣ ግን እነርሱ የሚላላኩላቸው የውጭ ኃይሎች በኢትዮጵያውያን እየተሸነፉ ናቸው ካሉ በኋላ በሶስቱም የጎጃም ዞኖች ጠላት ያሉትን ኃይል በከባድ ሁኔታ መመታቱንና ታክቲካል የፋኖ ማሰልጠኛዎች መውደማቸውንና ይባስ ብሎ የፋኖ ታጣቂዎች እርስ በርስ እንዲብላሉ ማድረግ ችለናል የሚል እጅግ አነጋጋሪ ንግግርን አድርገዋል። በተጨማሪም የእዙ 304ኛ ኮር አዛዥ ብርጋደር ጀነራል አዲሱ መሐመድ የፋኖ ቡድንና የክፍለ ጦር አመራሮች መመታታቸውንና የተበተነው የመንግስት መዋቅርን መልሰው ማደራጀት መቻላቸውን ገልጸዋል። ከቅርብ ጊዜ ወዲህ ከፊልድ ማርሻል ብርሃኑ ጁላ፣ ጀነራል ተሾመ ገመቹና ከራሳቸው ከጠቅላይ ሚኒስትር አብይ አህመድ የሚደመጡት ጠንከር ያሉ መግለጫዎች መንግስት ይህንን አማጽያን የፈጠሩትን ጽምዶ የተሰኘውን ጥምረት በአንክሮ እየተከታተለ መሆኑን ፍንጭ የሚሰጡ መረጃዎች እየተሰሙ ይገኛሉ። ወደ ሌላኛው መረጃችን ስናመራ በአዲስ አበባ ከተማ በርካታ ባለስልጣናት በፖሊስ ቁጥጥር ስር እየዋሉ መሆናቸው ተሰምቷል። በመዲናችን አዲስ አበባ ባልተለመደ መልኩ ከህግ በላይ ነን በማለት በህዝብ ትከሻ ላይ ተቀምጠው የነበሩ በማጭበርበርና በሙስና ማዕበል ውስጥ እጃቸው አለበት ተብለው የተጠረጠሩ በርካታ ባለስልጣናት በቁጥጥር ስር እየዋሉ መሆናቸውን የሚጠቁሙ መረጃዎች በአዲስ አበባ እየተሰሙ ነው። የከተማው አስተዳደር ከንቲባ ወይዘሮ አዳነች አበቤ በመዲናዋ በሚገኙ 10ሩም ክፍለ ከተሞች ውስጥ የህዝብ ምረትና የነዋሪውን ጩኸት ተከትሎ የመሬት አስተዳደር ቢሮዎች ላይ ጥብቅና የማያዳግም ግምገማ መጀመራቸውን የመረጃ ምንጮች አረጋግጠዋል። ያለ እጅ መንሻና ያለ ጉቦ ፊታቸውን ለማሳየት ፈቃደኛ ያልሆኑ አገልግሎትን የሽያጭ ዕቃ ባደረጉ ተቋማት ላይ የተጀመረው ይህ የግምገማ ማዕከል ባለፈው ሳምንት ጀምሮ አሁንም ድረስ የከተማዋን ባለስልጣናት እያናወጠ ይገኛል። መረጃዎች እንደሚያመላክቱት የሀገሪቱን ህግ ቅንጣት ታክል አይፈሩም ተብለው በከፍተኛ ሁኔታ በሚታሙት የለሚ ኩራ ክፍለ ከተማ የመሬት አስተዳደር ኃላፊዎች ላይ የእርምጃ ክንድ አርፏል ነው የተባለው። በዚህ ወቅት የተወሰኑ በስም ያልተጠቀሱ ኃላፊዎች ከስልጣናቸው ተነስተው ምርመራ እየተደረገባቸው መሆኑን መረጃዎች አመላክቷል።
የከተማው ነዋሪዎችና ጉዳይ አስፈጻሚዎች በዚህ እርምጃ ላይ እጅግ ወሳኝ የሆኑ ቅሬታዎችንም እያነሱ ይገኛሉ። የከንቲባ ጽሕፈት ቤት ተጠርጣሪ ኃላፊዎችን ከቦታቸው በማንሳት ፖለቲካዊ እርምጃ እየወሰደ ቢሆንም በየቀኑ ከህዝብ ጋር በቀጥታ የሚገናኙትና ለዋናው የሙስና ቅሬታ መነሻ የሆኑት ፈጻሚ ባለሙያዎች ግን ከዚህ ግምገማ ማምለጣቸው አሰራሩን የይስሙላ አድርጎታል የሚል ጠንካራ ትችት እየቀረበበት ነው። ሙስናውና ቢሮክራሲው ስር የሰደደው በኃላፊዎች ደረጃ ብቻ ሳይሆን በታችኛው የባለሙያው መዋቅር ውስጥ መሆኑ እየታወቀ ጥቂት ኃላፊዎችን ብቻ በማንሳት የሚደረገው የማስተካከያ እርምጃ ዘላቂ መፍትሄ ሊያመጣ አይችልም ይላሉ። መዋቅራዊና ከስር መሰረቱ የሆነ ጽዳት ካልተደረገ በቀር አሁን እየተካሄደ ያለው ግምገማ የህዝብን የረጅም ጊዜ የብሶት ድምጽ ለማብረድ የሚደረግ ጊዜያዊ ማስታገሻ ከመሆን አያልፍም ሲሉ የከተማዋ ነዋሪዎችና የመልካም አስተዳደር ተንታኞች በአጽንኦት ያስገነዝባሉ። ወደ ሌላኛው ሰበር መረጃችን ስናመራ ጄኔራሉ በቁጥጥር ስር ውለው ምርመራ እየተደረገባቸው መሆኑ ተሰማም። በፌደራል መንግስቱና በህወሓት ኃይሎች መካከል ያለው ውጥረት አይን ላይን ወደ መተኳኮስና ወደ ከባድ ወታደራዊ ግጭት እያመራ በሚገኝበት በዚህ እጅግ ወሳኝ ጊዜ ላይ ወታደራዊ ምስጢሮችን ለጠላት አሳልፈው ሰጥተዋል የተባሉት ከፍተኛ ጄኔራል ላይ ምርመራ መከፈቱ ተነግሯል። በጉዳዩ ላይ የብልጽግና ሚኒስትሩ ጉድ ያስባለ መግለጫን ሰጥተዋል። የህወሓት ቁልፍ ሰው ሜጀር ጄኔራል ማሾ በየነ በቁጥጥር ስር ውለው አስደንጋጭ ምርመራ እየተካሄደባቸው መሆኑ የተሰማ ሲሆን ጄኔራሉ በአደባባይ የተናገሩት አንድ ምስጢር የህወሓትን መሪዎች ክፉኛ አስቆጥቷል። ጄኔራል ማሾ በየነ በቅርቡ በተካሄደው የአሉላ ዘመቻ 5ኛ ዓመት መታሰቢያ ቀን ላይ መድረክ ረግጠው ማይክሮፎን ጨብጠው ባደረጉት ንግግራቸው የህወሓትን የፖለቲካ ህልውና ገደል ውስጥ የሚከት ሐሳብን ሰንዝረዋል። ጄኔራሉ በዓለም አቀፍ ደረጃ ላለፉት ዓመታት ሲካሄድ የነበረውን ትልቅ የፕሮፓጋንዳ ክርክር በአንድ ጀንበር ያፈረሰ የሰራዊቱን ድብቅ ወታደራዊ ምስጢር ለጠላት አሳልፈው የሚሰጥ ንግግር ነው ያደረጉት። ጥቅምት 24 ቀን 2013 ዓመተ ምህረት በአገር መከላከያ ሰራዊት የሰሜን እዝ ላይ የተፈጸመውን ጥቃት በተመለከተ የተናገሩት ጄኔራሉ ጥቃቱን እኛ የህወሓት ኃይሎች አስበንበት አቅደንበትና ተዘጋጅተንበት የፈጸምነው ነው በማለት በአደባባይ ተሰምተዋል። ጄኔራል ማሾ አክለውም የሰሜን እዝ መከላከያ ሰራዊት እኛን ሳይቀድመን ቀድመን መምታት ብቸኛው አማራጭ ነበር ካሉ በኋላ ጥቃቱ በውስን የልዩ ኃይልና በሚሊሻ ፈጽሞ በርካታ ከባድ የጦር መሳሪያዎች የተማረኩበት እንደነበር በንግግራቸው ተሰምቷል። ይህ ንግግራቸው በትግራይ መሪዎች ዘንድ ከፍተኛ ተቃውሞንና ቁጣን አስነስቶባቸዋል። ታማኝ የውስጥ የመረጃ ምንጮች እንደጠቆሙት ይህንን ተከትሎ ጄኔራል ማሾ በየነ አስቸኳይ ምርመራ እንደተከፈተባቸው ተነግሯል። ይህ በትግራይ ኃይሎች መዋቅር ውስጥ የተከሰተው መናወጥ የመጀመሪያው ሳይሆን ከሳምንታት በፊት ለፌደራል መንግስቱ ለብልጽግና ምስጢራዊ መረጃዎችን አሳልፈው እየሰጡ ነው በሚል የህወሓቱ ኮሎኔል ኢምቦምብ በቁጥጥር ስር መዋላቸው የሚታወስ ነው። የኮሎኔሉ መታሰር ሳያበቃ በማግስቱ ደግሞ ይኸው ጄኔራል ማሾ በየነ በራሳቸው አንደበት ምስጢር አውጥተው ምርመራ ተከፍቶባቸዋል። የጄኔራሉን ንግግር ተከትሎ የፌደራል መንግስት ከፍተኛ ባለስልጣንና የቀድሞ የኢትዮጵያ መከላከያ ሚኒስትር የነበሩት ዶክተር አብርሃም በላይ አነጋጋሪ ምላሽን ሰጥተዋል። ዶክተር አብርሃም በላይ በማህበራዊ ሚዲያ ገጻቸው ላይ ባስተላለፉት መልእክታቸው ጊዜ ዳኛ ነው፣ እውነት እያደረም ቢሆን እየወጣ ነው ካሉ በኋላ ወደዚህ ደም አፍሳሽ ጦርነትና መከራ ውስጥ የከተተ ማን እንደሆነ እነርሱ ራሳቸው ባንደበታቸው እየመሰከሩ ነው ሲሉ ተናግረዋል። ሚኒስትሩ አክሎም የህወሓት አመራሮችን ክፉኛ ያቆሰለ መልእክትን ያስተላለፉ ሲሆን መከላከያን ተኝቶ እያለ ነው አጥቅተን ጦርነት የጀመርነው ብላችሁ ማመናችሁ ለታሪክ ይቀመጣል። ይህ ለወደፊት በሬ ወለድ ውሸት ፈትለው ለሚንቀሳቀሱ የህወሓት አመራሮች ከወዲሁ የተከፈለ ቀብድ ነው በማለት አስጠንቅቀዋል።
የእውነት ፈትል ትቀጥናለች እንጂ አትበጠስም ያሉት ዶክተር አብርሃም ዛሬም በውሸት የሚደረገው የፕሮፓጋንዳ እንቅስቃሴ በፍጥነት በቃ መባል እንዳለበት ጥሪ አቅርበዋል። ይህ የጀነራል ማሾ በየነ ንግግር ላለፉት ዓመታት ጦርነቱን ማን ጀመረው በሚል ሲደረግ የነበረውን ክርክር ሙሉ በሙሉ የደመደመና ህወሓት ቀዳሚ ጥቃት ሰንዛሪ መሆኑን ያመላከተ የታሪክ ምስክርነት ሆኗል። አሁን ግን ጥያቄው ይህ ምስጢር መውጣትና የጀነራሉ መታሰር በፌደራል መንግስቱና በትግራይ መካከል ያለውን የወታደራዊ ግጭት ውጥረትን ወደ የትኛው ምዕራፍ ሊያሸጋግር ይችላል የሚል ጥያቄን አስነስቷል። የተወደዳችሁ የሚዲያችን ቤተሰቦች ለሰዓቱ ያዘጋጀንላችሁ መረጃዎች የተከታተላችኋቸውን ይመስሉ ነበር። ከሰዓታት በኋላ በሌሎች አዳዲስ መረጃዎች ዳግም እስከምንገናኝ በያላችሁበት መልካሙን ሁሉ ተመኘን።